ሰላም ጤና ይስጥልን። እንደምን አላችሁ ውድ አድማጭ ተከታታዮቻችን፣ ዛሬ በተለያዩ መረጃዎች ወደ እናንተ ቀርበናል። በመካከለኛው ምስራቅ የተነሳው ወላፈን ለዓለም እንዲሁም ለመካከለኛው ምስራቅን ጨምሮ ዓለምን ሌላ መተት ውስጥ ሌላ ውጥንቅጥ ውስጥ ያስገባታል ተብሎ በጣም የተፈራና በአጭሩ የተቀጨ የ12 ቀን ጦርነቱን በተመለከተ የተለያዩ መላምቶችና ከኢራን ጋር ያሉ አጋሮችና ከእስራኤል ጋር ያሉ አጋሮች እንዲሁም ብቃታቸው መመዘኛዎችን ማማ በዚህ በጦርነት ቢሳተፍና እስከ መጨረሻው ቢሄድ ማ የበላይነትን ይይዛል የሚሉና ሌሎች ጉዳዮችንም አካተን ልናቀርብላችሁ ተዘጋጅተናል። እስከ መጨረሻው ከኛ ጋር እንድትሆኑ እንጋብዛችኋለን። የቻናላችን ቤተሰብ ያልሆናችሁ እባክዎን ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ እንድትሆኑ እንጋብዞታለን። በመጀመሪያ እስኪ ለተነሱት ጥያቄዎች ማብራሪያ በመስጠት እንጀምራለን። ከኢራን ጋር መጀመሪያውንም ወደ ጦርነት መገባት የሌለበትና በጣም በመካከለኛው ምስራቅ አካባቢ ላሉ አገሮች ሁለቱ ሀገሮች ማለትም በተለይ ኢራን እሷ ከተነካች ማለት ትርምስምሱ የሚወጣበት ሁኔታ ነው ያለው። እስቲ መስፈርቶቹን እኔ አንድ ኢራን ማለት የቻይና እንዲሁም የሩሲያ አጋርና ጥብቅ የሆኑ ሸሪኮች ናቸው፣ ሰሜን ኮሪያን ጨምሮ። ሁለት የሚሳኤልና የተለያዩ ድሮኖችን በማምረት አቅሟ ካሉት ምስራቅ እና ካሉት የአውሮፓና ከፊል አሜሪካ የላቁና የተለያዩ ድሮኖችን የማምረት አቅማቸው የላቀ እያመረቱም ለሩሲያ በዩክሬን ጦርነት በምትሳተፍበት ጊዜ በርካታ ድሮኖችና ሚሳኤሎችን ልታቀብላቸው የቻለች አገር ነች። ሶስት አብዛኛው የተሰሩት ሚሳኤሎች ደግሞ ለዓለም ገበያ ያልቀረቡና ያልተሞከሩ በመሆናቸው ማንም የትኛውም አገር ቢሆን ኢራን የሰራቻቸውን ሚሳኤሎች እስከዛሬ ድረስ አያውቋቸውም። ማለት በጦርነቱ ማግስት ሳይሆን በስድስተኛው አምስተኛው ቀን እና ስድስተኛ ቀን አካባቢ የተጠቀሙት ተጠቃሾች ናቸው። ኢራኖች እስራኤል ላይ እጅግ አውዳሚ የሆኑ መሳሪያዎችን የጦር ሚሳኤሎችን ተጠቅመዋል። እነሱ ተጠቃሾች ናቸው። አይቻልም የተባለውን ራዳር ጥሰው መግባት የቻሉ እንትኖች ናቸው፣ ሚሳኤሎች ናቸው ኢራን የሰራቻቸው። እና በዚህ በኢኮኖሚ በእንትን ረገድ በጦር መሳሪያ መስራት እና የመጠቁ የጦር መሳሪያ ጀቶችን የመስራት አቅማቸው በጣም የላቀ በመሆናቸው ራዳርን ጥሰው መሄድ የሚችሉ በርካታ ሚሳኤሎችን አምርተዋል። በተለይ በእስራኤል ላይ በስድስተኛው ቀን ጦርነቱ ጀምሮ የተሞከሩት እንደ ሲጂል የተባሉ አልፈታህ የተባሉ የአሜሪካ ሰራሽ የነበሩትን የአየር መቆጣጠሪያዎችን ጥሰው መግባት የቻሉ የእስራኤል ከተሞች ላይ ከባድ ጉዳት ያደረሱ ይገኙባቸዋል። አሁን እስራኤል የታጠቀችው የአየር መከላከያዎች አሉ ከአሜሪካ የተሰጣት። እሱ ምንድነው? ኤርዶም፣ ዴቪድ ስሊንግ እና የመሳሰሉትን ከሩቅ ምልክት እያሳዩ የሚያከሽፉ የማክሸፍ አቅማቸው ኃይለኛ የሆነ ጥሰው እንዳይገቡ የሚከላከሉ ነበሩ። እነዛን ነው የኢራን የጦር ሚሳኤሎች ጥሰው መግባት የቻሉት። እና በዚህ ከኢራን ጋር ጨዋታ አያስፈልግም የተባለበት ሁኔታ ይህንን ያካትታል። አሜሪካ ራሱ ቢችል ኖሮ የመንግስት ግልበጣ ያካሄድባት ነበር። ነገር ግን አሜሪካ ምንድን ነው ያስፈራው? አንድ የቻይና አጋርነት፣ የሩሲያ አጋርነት ሰሜን ኮሪያን ጨምሮ እነዚህ የኢራን አጋሮች በመሆናቸው ትልቅ መዘዝ ሊያስከትሉ ይችላሉ ብለው ስጋት ስለነበራቸው፣ ሌላኛው ደግሞ እነዚህ ሀገሮች አሜሪካ ተሳትፋ ጦርነቱን የምትቀላቀል ከሆኑና እነዚህ ከተቀላቀሉ በዓለም ላይ የሚነሳ ሁከት ከመካከለኛው ምስራቅ አንስቶ እስከ አፍሪካ፣ ከአፍሪካ እስከ ላቲን ዓለምን ሊያዳርስ የሚችል ሁኔታ ሊፈጠር ይችላል ብለው ስለሰጉ ነው። አሁን ጦርነቱ በሚካሄድበት ጊዜ በኢራን እና በእስራኤል መካከል
የሰሜን ኮሪያው ኪም ጆንግ ኡን ከርቀት ሆነው ምንድን ነው ያሉት? ኢራንን ለማገዝ በጦርነቱ እንደሚሳተፉ ነው እንቅጩን የተናገሩት። ከእስራኤል ጋር እ፣ ማለት ያላቸው ሁኔታም የሰሜን ኮሪያው የሻከረና ጸበኞችም ናቸው። የሰሜን ኮሪያው ኪም ጆንግ ኡን ልክ 6ኛው ቀን ከተሻገረ በኋላ የእስራኤል ትንኮሳ በኢራን ላይ ከተሻገረ በኋላ እና በስተመጨረሻ ላይ አሜሪካም መታ መደብደቧ ሳይደርስ በፊት የተናገሩት ነገር አለ። አንድ አሜሪካ በጦርነቱ የምትሳተፍ ከሆነ በጣም ዝግጁ እንደሆኑ፣ እንደገና ደግሞ እስራኤል እያደረገችው ያለውን በመንቀፍና እስራኤል ማለት የአሜሪካ የኢምፔሪያሊስት ሰላይ ነች ነው ያሉት። የዓለም ካንሰር፣ የሰላም ካንሰር፣ የመካከለኛው ምስራቅ ገሃነም ብሏታል። ሰሜን ኮሪያ ምንም አይነት የዲፕሎማሲ ግንኙነት ከእስራኤል ጋር የላቸውም፣ ወዳጅነትም የላቸውም፣ ጸበኞችም ናቸው። ሁለቱ ሀገራት ወዳጆችም አይደሉም። ከኢራን ጋር ግን የጠበቀ ግንኙነትና ወዳጆች ናቸው። ኪም ጆንግ ኡን በተለይ ጁላይ 13 ቀን አካባቢ እስራኤል ጥቃቱን ከጀመረች በኋላ ትንሽዬ የሆነ ንግግር አድርገው ነበር። እስራኤል የሰላም ነቀርሳ ብለዋታል። ጦርነቱ በዚሁ የሚቀጥል ከሆነ ኪም ጆንግ ኡን እንደሚቀላቀሉና ጦርነቱ ላይ እንደሚሳተፉ ኢራንን እንደሚያግዛት ነው እንቅጩን የተናገሩት። ከዛም አልፎ ተርፎ ጦርነቱ ሲቀጥል የተመለከቱት ኪም ጆንግ ኡን ጁላይ 17 ላይ የተናገሩት አሁን ጊዜው አብቅቷል፣ ስለዚህ ምን ማድረግ አለብን ብሎ ከሩሲያ ሴክሬታሪ ጀነራል ጋር ሰርጌ ኢቫኖቭ ጋር ተገናኝተው እንዴት ኢራንን መርዳት እንዳለባቸው በሚገባ ተወያይተዋል። እንዴት ኢራንን ተቀላቅለው በዚህ ጦርነት ሊሳተፉ እንደሚችሉ ተናግረው ማለት ድምዳሜ ላይ ደርሰዋል ማለት ነው። እንዴት ጦርነቱን መቀላቀል የሚችልበትን ሁኔታና ንድፍ ሀሳብ አስቀምጠዋል። ከሩሲያ ጋር ሆነው ለመሳተፍም ቆርጦ መነሳታቸውን የሚያመላክቱ መረጃዎች ወጥተዋል። አሜሪካ ኢራን ላይ ጥቃት መፈጸሟ ግን በቀጥታ የተናገሩት ነገር ባይኖር እንኳን በተዘዋዋሪ ግን የማይረሱ ጦረኞች ብሏቸዋል። የማይረሱ ጦረኞች ማለት ምንድን ነው? ጣልቃ ገብተው በማስታረቅ ፋንታ ጣልቃ ገብተው አንድ አገር አንድ ነገር ሲመታ ማገዛቸውን በተመለከተ ነው። የማይረሱ ታሪክ የማይረሳቸው ለማለት ነው። የሰሜን ኮሪያው ጠቅላይ ሚኒስቴር አሜሪካ ጥቃቱን ኢራን ላይ በፈጸመችበት ወቅት ጊዜ ክፉኛ ትችቷቸዋል። ታዲያ 3 መልእክቶችንም አስተላልፈዋል። አጋራቸው ዝግጁ መሆኗን ማለትም አገራቸው ከኢራን ጋር አጋር በመሆኗ ዝግጁ በመሆናቸው በጦርነቱ ለመሳተፍ ዝግጁ እንደሆኑ፣ ኢራንን ከጥቃት ለመከላከል ኢራንን እንደሚደግፉ፣ እስራኤል ትንኮሳዋ ከፍተኛ አደጋ ለዓለም ለመካከለኛው ምስራቅ እንደሚያስከትል አስጠንቅቀዋል። የአሜሪካ ጥቃት ደግሞ ምንድን ነው ያሉት? የአሜሪካ ኢራንን መምታት ደግሞ የተባበሩት መንግስታት ድርጅት ቻርተርን የጣሰና ህገወጥ ድርጊት ብለው ጠርተውታል። ህገወጥና በሰው በሉዓላዊ አገር ላይ መዳፈር። በዚህ ጊዜ የመካከለኛው ምስራቅ በዚህን ወቅት ነው እንግዲህ የመካከለኛው ምስራቅ የሰላም ካንሰር ሲሏትም እስራኤልን ጠርተዋታል። አሜሪካ ደግሞ የተደበቀ ጥቃት የጭቃ ውስጥ እሾህ ብለዋታል። እስራኤል በመካከለኛው ምስራቅና የዓለም ተንኳሽ አገር፣ ሰላም የማይሆንላት ሰላም የማይስማማት አገር ብለው ነው የተናገሩት። ወደ ቻይና ደግሞ ስንሻገር የቻይናው ፕሬዚዳንት ዢ ጂንፒንግ የተባሉት በመካከለኛው ምስራቅ ቀጠና ውስጥ ሰላምና መረጋጋት ከሌለ ዓለም በአጠቃላይ ሰላም አይኖራትም ብለው ነው የተናገሩት። እንግዲህ አስቡ፣ የቻይናው ፕሬዚዳንት ዢ ጂንፒንግ ከኢራን ጋር በጣም የጠበቀ ግንኙነትና ጥቅም አላቸው ከኢራን ጋር የሚያስተሳስራቸው። እሱን ወደኋላ እንመጣበታለን። አሁን
እስኪ የቻይናው ፕሬዚዳንት ጂንፒንግ ያሉትን አንድ በአንድ እንመልከተው። ሰላምና መረጋጋት በዓለም ላይ እንዳይመጣ የሚያደርገው የእስራኤል ኃይል ነው ሲሉ ነው የተናገሩት ጂ ጂንፒንግ። ይህን ያሉትም በስድስተኛው ቀን የእስራኤል ጥቃት በተፈጸመበት ወቅት ላይ ነው ኢራን ላይ። አሁን ቻይና ከኢራን ጋር ትልቁን የንግድ ትስስር ከኢራን ጋር አላት። የኢራን መነካት ደግሞ በኢኮኖሚዋ ላይ ልክ እንደማፌዝ ነው ስትል ነው የገለጸችው። የአሜሪካ ጥቃት በቴህራን ላይ በተፈጸመበት ቀን ላይ ግን በግልጽ ቻይና ከኢራን ጎን እንደምትሆን ተናግራለች፣ እንቅጩን ተናግራለች። አሁን ቻይና እና ኢራን ምን አይነት ግንኙነት አላቸው ብለን ብናይ ቻይና ከዓለማችን ከ198% ከኢራን ጋር ያላት ትስስርና ያላት ጥቅም በአመዛኙ የኢራን ይሆናል ማለት ነው። ቻይና 9.8 ሚሊዮን ህዝብ ነው ያላት። ከዚህ 9.8 ሚሊዮን ህዝቧ ነዳጅ የምጠቀመው ከኢራን በሚያገኙት ነዳጅ ነው። በቀን ብቻ ከኢራን 20 ሚሊዮን ድፍድፍ በርሜል ነው ነዳጅ ወደ አገራቸው በቀጥታ በሆርሙዝ በኩል የሚያስገቡት። ስለዚህ ቻይና ተነካች ማለት ኢራን ተነካች ማለት ነው። ኢራን ተነካች ማለት ደግሞ ቻይና ተነካች ማለት ነው ብለው ነው የተናገሩት። ስለዚህ የኢራንን መነካት የቻይናው ፕሬዚዳንት ሺ ጂንፒንግ አልወደዱትም። ታዲያ ኢራን ተነካች ማለት እኛ ተነካን፣ ስለዚህ እጃችንን አጣጥፈን ቁጭ እንደማንል ለዓለም ልናስገነዝብ እንወዳለን ብለው ነው ሺ ጂንፒንግ የተናገሩት። እንዴት ጦርነቱን መቀላቀል በሚችሉበት ሁኔታም ብዙ ተነጋግረዋል። ቤጂንግ በቀጥታ ከአሜሪካ ጋር የንግድ ጦርነት ውስጥ እንደምትገባም አሳስባለች። ታዲያ ሺ ጂንፒንግ አያይዘው እንዳሉት ማንኛውም በመካከለኛው ምስራቅ አካባቢ የሚነሳ ሁከት ለአሜሪካ ትልቅ ስብራትና ውድቀት ነው ሲሉ ነው ያሳሰቡት። አስከትለውም ምን አሉ? በኢራን ሉዓላዊነት ላይ የተቃጣ ቀጥተኛ ጥቃት ነው ሲሉ ነው የተናገሩት። በኢራን ሉዓላዊነት የአገር ዳር ድንበር ላይ የታወጀ ድፍረት የተሞላበት ህገወጥ ወረራ ነው ሲሉ ነው የቆሷቸው ሁለቱንም። ቻይና ከእስራኤል ጋር ያላትን ዲፕሎማሲና ግንኙነት ወደኋላ በመተው ነው እስራኤል የፖለቲካ ቀውስ፣ የመካከለኛው ምስራቅ አደጋ ነች ሲሉ ነው የጠሯት። ቻይና፣ ሩሲያ፣ ኢራን፣ ሰሜን ኮሪያ በጣም እንደሚደግፏቸው ኢራንን እንደሚደግፏት ወዲሁ እየተናገሩ የሚገኙ አገራት ነበሩ። ለዚህ ነው አሜሪካ በፈሪዱላ መታ የሮጠችው። በዚህ ባክባስተር የተባለው ቦምብ ደብድባ የሮጠችው ምክንያቱ ይሄ ነው። እዛ ላይ ሌላ ከተሞችን ማለት የኒኩሌር ጣቢያውን ብቻ ሳይሆን ከተሞችንና ህዝብን የምትነካ ቢሆን ኖሮ ቻይና፣ ሩሲያ፣ ሰሜን ኮሪያ ቋፍ ላይ ነበሩ። ጦርነቱ ወደማይፈለግ ውጥንቅጥ ውስጥ እንደሚገባ ነበር ውጥንቅጥ ውስጥ እንደሚገባ ነው በቃ የሚሆነው መጨረሻ ላይ ጉዳዩ። ስለዚህ በዚህ ጉዳይ ላይ ሰሞኑን ቻይና እያስጠነቀቀች ያለችውም የአሜሪካ ኢራንን ሄዶ መደብደብ አሜሪካን በተደጋጋሚ ስታስጠነቅቅ ነበር። እንዲሁም አንድ የአሜሪካ ሴክሬታሪ ስቴት ማክሮ ሩቢዮ ምንድን ነው ያሉት? ቻይና በመካከለኛው ምስራቅ ውስጥ መረጋጋትን አትወድም ሲሉ በመተቸት ምክንያቱም ደግሞ ሲገልጹ ቻይና በአሁን ጊዜ እስራኤልና ኢራን በሚዋጉበት ወቅት ላይ የመሳሪያ እርዳታ ለኢራን እያቀበለች እንደምትገኝ መረጃዎች አሉን ብለው ነው የተናገሩት። ስለዚህ አሜሪካኖች ይህንን ይበሉ እንጂ ቻይና፣ ሩሲያ፣ ሰሜን ኮሪያ እዚህ ጦርነት ውስጥ ተቀላቅለው እንደሚመቷቸው ከወዲሁ ማለት እንትን ብለው ነበር ማለት ነው። አሁን ሌላው በስተመጨረሻ ላይ የምናየው
በጦር ኃይል ብዛት፣ የጦር መሳሪያ ቴክኖሎጂ፣ የጦር ጀት ማምረት፣ በጦር መሳሪያ ብዛት፣ ወታደራዊ ብዛት ቀዳሚ ማን ነው? ተከታይስ ማን ነው? የሚሉትን በማወዳደር እስቲ አንድ በአንድ እናያቸው። እስራኤል የመከላከያ አቅሟ ሊዳከም የቻለው የኢራን ቴክኖሎጂ ብቻ በቂ ነው እየተባለም የሚገኘው። ለምሳሌ አሁን በ2025 በዚሁ ዓመት በወጡ መረጃዎችን በማስደገፍ የብቃት መመዘኛዎች ተቀምጠዋል። ኢራን በሰው ብዛት 88 ትሪሊየን 386 ቢሊየን 937 ሰው፣ እስራኤል 9 ቢሊየን 402,617። የኢራን የሰው ኃይል የሰው ኃይል ማለት መስራት የሚችል የሰው ኃይል ብቁ የሆነ 49 ሚሊዮን 496,685። እስራኤል 3 ሚሊዮን፣ ልዩነት ወደ 46 ሚሊዮን። በአገልግሎት ብቁ የሆኑ 41 ቢሊዮን 541,860 ኢራን። እስራኤል 3 ቢሊዮን 281,513። የጦር ኃይል ደረጃ ኢራን 16ኛ 220 ሺህ ነው ያላት የጦር ኃይል። በዓለም ደረጃ ኢራን 10ኛ ያደርጋታል። እስራኤል ደግሞ 35 ሺህ የጦር ኃይል በዓለም 26ኛ ላይ ያደርጋታል። ተንቀሳቃሽ ተምዘግዛጊ ሮኬቶች ኢራን ከዓለም 3ኛ ደረጃ 1517፣ እስራኤል 183፣ ደረጃዋ 25ኛ ከዓለም። የበረራ ጥንካሬ ደረጃ ኢራን 34ኛ፣ እስራኤል 107ኛ። እስራኤል 45ኛ ማለት ኢራን በበረራ ጥንካሬና በአየር ኃይል 455፣ ኢራን 62። የአየር ማረፊያ ብዛት ሁለቱም እኩል ናቸው። የባህር ኃይል ከዓለም 4ኛ ስትሆን ኢራን 25 ነው ያላት። የባህር ኃይል እስራኤል ደግሞ ከዓለም 133ኛ 5 ነው ያላት እስራኤል። እና ይህን ሁሉ በመደገፍና መረጃዎችን በማጠናከር እዚህ ጦርነት ውስጥ መግባት አልነበረባቸውም የምንለው ለዚህ ነው። አሸናፊው ያልተለየለት ጦርነቱ ግን ተጠናቋል። ኢራንም በዚህ በኩል አሸናፊው እኔ ነኝ፣ በዛ በኩል ደግሞ የእስራኤል ህዝብ ነው፣ የኢራን ህዝብ ነው። በነገራችን ላይ እዚህ ጋር የኢራን ህዝብ ነው አሸናፊው እኛ ነን ብሎ የጨፈረው። ግን በዛ በኩል ስንሄድ የእስራኤሉ ጠቅላይ ሚኒስቴር ናቸው አሸናፊ ሆነናል ብለው የተናገሩት። እና አሜሪካ እዚህ ጦርነቱ በአጠቃላይ ጦርነቱ ውስጥ ለመግባት ያስፈራት ምክንያቶች እነዚህ ተቀምጠዋል። ውድ አድማጭ ተከታታዮቻችን ለዛሬ ያሉ ነጫጭር መረጃዎች ይህንን ይመስላሉ። በሌላ ጊዜ ሌላ መረጃዎችን ይዘን ብቅ እንላለን። ስለተከታተላችሁን እጅጉን አድርገን እያመሰገንን ቸር ያገናኘን እያለን እንለያችኋለን።